ጎድቻታለሁኝና ልክሳት እፈልጋለሁ ያለው ብሩክ ዱባይ ሄደው ጥሩ ጊዜ ማሳለፍ እንዳለባቸው ለሀይሚ ሲነግራት ሀይሚ በሀሳቡ እንዳልተስማማች ለብሩኬ ነገረችው። አትቀልጂ፣ ድንገት እየመጣች እኔና ያንቺን በሁለታችን መካከል ክፍተት እንዲፈጠር የምታደርገው እዩ ነበረች። እዩም ወደ ሀገሯ ሄዳለይ። አሁን ተመስገን። አሁን አንቺ መቁረጥ እና መወሰን ያቃተሽ የአብሳላትን ጉዳይ ነው። የአብሳላትና እኔ ምንም አይነት ግንኙነት የለንም። እኔ መኖር የምፈልገው ከአንቺ ጋር ነው። በቃ ፈታ ዘና ብለን የሆዳችንን ሁሉ እንደ ልባችን አውርተን ተዝናንተን እንመጣለን። እዛ ደግሞ ስንሄድ ከካሜራ ጀርባ እንጂ ካሜራ መጠቀም የለብንም። በቃ ቪዲዮ ማንሰራም፣ ጊዜያችንን ብቻ ማሳለፍ ለራሳችን ነው ጊዜ መስጠት ያለብን። እስከዛሬው ልክስሽ ፈልጋለሁ አላት። በዛ ደግሞ በሀሳቡ እንዳልተስማማች ሀይሚ ለብሩክ ነግረዋለች። ሰላም ጤና ይስጥልኝ ውድ እየተከበራችሁ የቻናሌ ተከታዮች ቤተሰብ በሙሉ በያላችሁበት ሰላማችሁ ይብዛ። ለቻናሉ አዲስ የሆናችሁ ቤተሰብ የሆናችሁ ቪዲዮን ላይክ እና ሼር በማድረግ እስከ መጨረሻው እንድትከታተሉ ትላለሁ። የብሩኬ የእዩ የሀይሚና የአብሳላት ጉዳይ በመጨረሻ ሁለቱ ተሳክቶላቸዋል። ብሩኬና ሀይሚ በትላንትናው ዕለት በጣም ደስ ብሏቸው ሀይሚ ምስቃ ያኮረፈችበትን ከቤት ብሩኬን ያባረረችበትን ሁሉ ኮርፌዋና የተደበረችበት ተረስቶ ትላንትና በሳቅ ነበረ። ያም ደግሞ ከብሩኬ ጋር ጥሩ ሰርተዋል ማለት ነው። ሁለቱም ምስቀው እሷ እንደምትወደው እንደነገረችው ልክ ደግሞ እሱም እንደሚወዳት ብሩኬ ነግሯታልና አሁን ይቅር ወይ በቃ ልክሰር ወይ ያልሄድም ለምንድን ነው የምትይኝ? እኔ እኮ ለእኔና ላንቺ አስቤልሽ ነው። ያብሰላትም አንቺ ማመን ቢያቅተሽም እኔና እሷ ምንም አይነት ግንኙነት የለንም። ይህን ደግሞ ለእኔና ለአንቺ ጥሩነት ወይንም ያን አስቤው ነው ይሄ ነገር የተሰራው ብሎ ነግሯታል ማለት ነው። እና አልትረዳባት ባለመቻሏም ደግሞ በደንብ በሚገባት መልክ በዋና በአብሳላትም ተነግራለች። ሁለቱም የራሳቸው ህይወት እንዳላቸውና እንደገና ደግሞ ምንም እንደማይተዋወቁ በስለ ሳምንት ብቻ እንደሆነ ትውውቃቸውና ለሁለታችን ለውጥ ነው እንጂ ሌላ ነገር ኖሮን አይደለም። ይሄን ብቻ እንድታውቂልኝ እፈልጋለሁ። እኔ ከአንቺ በላይ ከአንቺ ሌላ የሚበልጥብኝ ሰው የለምና ሀይሚዬ በቃ አሁን ተሳክቶልናል። እስከ ዛሬው እኔ ብዙ መሄድ ፈልጌ ነበር በቪዲዮ ግን ያንቺ መናደድና መበሳጨት ደግሞ ሊጎዳሽ ስለሚችል ብዬ ነው እውነቱን ተናግሬ በዚህ እንዲቋጭ እያደረኩት ብሎ ብሩክ ነግሯታል። ምክንያቱም ከአብሳላት እና ብሩኬ የላኩላት ቪዲዮ ሀይሚን በጣም አበሳጭቷት ነበር እና ቀጣይ በዚህ መልክ ብንሄድ ሀይሚን ምን ያህል ይሰማታል ብለው ተመካክረው ነው ሊነግሯትና ሊያስረዷት የወሰኑት። ያው ካሜራማኑ ያውቃል። ካሜራማኑና የአብሳላት እና ብሩኬ ነበሩ። ያንን ደግሞ ግልጽ ተደርጎ ለሀይሚ ተነግሯታል። በመጨረሻ ያለኝ አማራጭ የወሰንኩት እየተሻለውና አንቺን ሊከስሽና ሊያስደስትሽ ይችላል ብዬ ያሰብኩት ያው ትኬት እንደቆረኩኝና ወደ ዱባይ ሄደን ጥሩ ጊዜ አሳልፈን ተዝናንተን እንደምንመለስ ወስኜ ነው ብሎ ነግሯታል። በዚህ ሀሳብ ደግሞ እሷ እንዴት እኔ ሳላውቅ በድብቅና በድንገት ሊሆን ይችላልና በዚህ ሀሳብ አልስማማም ብለዋለች ማለት ነው። ቆይማ ደረቴ ላይ አልተኛም ያልሽው ነይ እስኪ ብሎ ወደ ደረቱ ሲያስተኛት ይህ ደረት ስንት ሰው ተኝቶበታልና አልፈልግም እያለች ነበረ። አንተ እኮ አታፍርም? ለልጆችም ወይንም ለሶስቱም ይበቃል ልትል ይሆናል እያለች ለብሩክ የቀለደችባት ነበረ። ምክንያቱም አንቺ ወደ እኔ ለመጠጋት አልፈለግሽም እና በቃ እየጠረጠርሽኝ በአብሳላት በጣም በተላከለሽ ቪዲዮ እንዳዘንሽ ስለተረዳሁኝ ነው። ያንን ደግሞ እንድትረጅኝ የማውቀው ነገር የተሰራ ነው ነገር በጭራሽ ምንም ነገር አይደለም። ደግሞም የተፈጸመ የተፈጠረ ነገር የለም። ለሁለታችን ለእኔና ላንቺ ለውጥ ብዬ ነው እንጂ በጭራሽ እኔ አንቺን የሚጎዳ ነገር ላደርግ መቼም አልችልምም አላደርግም። ይህንን እንድታውቂልኝ ብሎ አስረድቷታል።
የብሩክ እናትና ጋሼ ደግሞ አሁን የሀይሚንና የብሩኬን ሁለቱን መስማማትና አንድነታቸውን ሲያውቁ ጋሼ ልጅ አጠገብ እንዳይደርስ ልጅሽ ብሎ ለእናቱ አስጠንቅቆ ነበር። እሷም ለጎረቤት መሳቂያ እያደረገኝ ብላ እናቱ በጣም አዝና ነበረ። የሀይሚ አባትም አሁን ወደ ሰላም ስለተመለሰችለት ደስተኛ ይሆናል። እናቱም እንደዚያው ማለት ነው። በቀጣይ እሷ ከቤት ውጣ እያለችው ነው። ቤቱ የኔ ነው፣ ፕሮግራም በራሴ ቤት አዘጋጅተ እያለች ነው። ምክንያቱም ብሩክ ቤት ስለሆነ ያለችው ብሩኬ እንዲወጣ ፈልጋለች። እሱ ደግሞ ካልሽ እሺ ችግር የለም እወጣልሻለሁኝ፣ አልሄድም ካልሽ እሺ ትእዛዝሽን የምትይኝን አከብራለሁ፣ እቀበላለሁ፣ የከሰርኩትም ይክሰር ካንቺ አይበልጥም፣ እወድሻለሁ፣ እሺ እወጣልሻለሁ ሀይሚ ብሎ ለሀይሚ ነግሯታል። ሀይሚ በጥሩ ሁኔታ ላይ ናት። ትላንትና ደስ ብሏታል። በቃ በመጨረሻ የዩ መሄድን የሚያስደስተታት መሰለኝ። እዩ ወደ ሀገሯ ሄዳለኝ። ምክንያቱም አዲስ አበባ ምንም ለእኔ ጊዜና ቦታ ልትሰጠኝ አልፈለግክም። አንተ ደግሞ ለእኔ ምንም አይነት ነገር ከሌለ ምን እሰራለሁኝ? ወደ ቤተሰቦች ጋር ወደ ሀገሬ መሄዱ ይሻለኛል ብላ ሄዳለኝ። በዚያም ብሩክ ደስተኛ እንደሆነ ለዩ ነግሯታል። ምክንያቱም ህይወቴን እየበጠበጥሽብኝ እያለሹና ከሀይሚ ጋር ክፍተት እንዲፈጠር እያደረግሽው አንቺ ስለሆንሽ መሄድሽ በጣም መልካምና ጥሩ ነው ብሎ ለእዩ ነግሯታል። እና የእሷ መሄድ የሀብሉ መመለስ ለሀይሚ ጥሩ ነው። ምክንያቱም ለሀይሚ ብሩክን እንድታምነው አድርጓታል። ግን ትንሽ ቅሬታ የሚፈጥርባት የአብሳላት ጉዳይ ነው። አብሳላት የእሷን ነግራታል። የራሷም ብሩክም አስረድቷታል። እና ብሩክም አንቺ ልትረጅኝ ያልቻልሽው የእሷን ነገር ነው ብሎ በድጋሚ እንድትረዳ አድርጓታል። በዚያም እንግዲህ አልጠጋም ያለችውን ደረት ተጠግተው ተኝታበታለች ማለት ነው ሀይሚዬ። ትናንትና ብሩክም ያስቀየማት እሱ ያዘነበትን ሀይሚ በዛ መልክ ስላያት ብሩክም ደስተኛ ነበር ማለት ነው። ጉዟቸውን ሀይሚ ለምን አልወደደችውም? ለምን በጉዞ መሄድ አልፈለገችም? ሀይሚ መሄድ ያልፈለገችበት ሲመስለኝ እሱ በድብቅ ስለወሰነውና በድብቅ እንድትሄድ ስላደረገ ነው። መጨረሻ ውሳኔው ላይ ብቻ እንዲነግራት ያሰበውን ያንን ደግሞ ለብቻው አስቦ እንዴት ሳይነግረኝ ቀረ? እንደዚያ ነገር የሀይሚ የተረዳችው ማለት ነው። ሀሳቧን ቀይራ ትኬቱ የቆረጥከው ከሚከስር በቃ አንተን ፍላጎት አሟላለሁኝና እሄዳለሁ ብሩኬ ብላ በብሩክ ሀሳብ ልትስማማ ትችላለች። ምክንያቱም ሀሳብ ልትቀይር ትችላለች። በመጨረሻ ብሩኬ እንግዲህ ከቤት እንዲወጣላት አድርጋለች። ያው እሱም መውደዱን ገልጾላት ከቤት ተሰናብቷት ወጥቷል ማለት ነው። ቤተሰብ ለዛሬው ነበረን ክፍል ይህን ይመስላል። ቀጣይ በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ቆዩልኝ። ባይ ባይ።